አርዕስተ ዜና። በደጋዳሞት ፈረስ ቤት ከተማ በተደረገ ውጊያ በርካታ የአገዛዙ ወታደሮች ሞትና ቆስለኛ መደረጋቸው ተሰምቷል። ውጊያው ለተከታታይ 5 ሰዓታት የዘለቀ ሲሆን የአገዛዙ ኃይል ከአየር መቃወሚያና ሞርተር ጀምሮ በሌሎች ከባባድ መሳሪያዎች ታግዘው ራሱን ለመከላከል ሙከራ ያደረገ ቢሆንም ነገር ግን ከወደ ፋኖ የተወሰደበትን የከበባና የቆረጣ ማጥቃትን መቋቋም አቅቶት ሞትና ቆስለኛውን ማንሳት በማይችልበት ደረጃ መሽመድመዱ ታውቋል። ጸረ አማራው የብልጽግና ቡድን ስልጣኑን ለማራዘም ሲል የድሃ ልጆችን አስገድዶ የለብ ለብ ወታደራዊ ስልጠና በመስጠት በአማራ ሕዝብ ላይ የዘር ጭፍጨፋ እንዲፈጽሙ ማሰማራቱን የቀጠለ ሲሆን በተመሳሳይ ፋኖ በሕዝቡ ላይ የተቃጣውን የህልውና አደጋ ለመቀልበስ አገዛዙ ያሰማራቸው ወታደሮችን በደፈጣና በጨበጣ እንዲሁም በቆረጣና ምሽጋቸው ድረስ ገብቶ በከበባ ማጥቃት ሙሉ በሙሉ በመደምሰስ ግብዓተ መሬታቸውን መፈጸሙን አጠናክሮ ቀጥሏል። መረጃውን በዝርዝር የምታደምጡት ይሆናል። በሌላኛው መረጃችን መዋሸትና ማጭበርበርን፣ ንጹሐንን በአሰቃቂ ሁኔታ መግደልና ማፈናቀልን፣ ጽንፈኝነትና ጦረኝነትን መለያው ያደረገው የብልጽግናው ቡድን ዙፋኔን ይጠብቅልኛል ያላቸው ወታደሮቹ ልክ እንደ እምቧይ ካብ እየተናዱ ፋኖን መቀላቀላቸውን ቀጥለዋል። በአራቱም የአማራ ቀጠናዎች ያለፉት 2 ቀናት ብቻ ከ50 በላይ ያገዛዙ ወታደሮች ጨርቄን ማቄን ሳይሉ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በማወቅ የሚሆን ባለማወቅ ከዚህ ሰው በላ አገዛዝ ጋር ተሰልፋችሁ የገዛ ወገናችሁን ስትጨፈጭፉ የነበራችሁ ወታደሮች ካሁን በኋላም ያገዛዙ ሴራና የጥፋት መንገድን በውል ተረድታችሁ ፋኖን ተቀላቀሉ በሚል የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን ጥሪ ያገዛዙ ወታደሮች በደስታ ተቀብለው የቻሉ ከነሙሉ ትጥቃቸው ተጠርንፎባቸው መያዝ ያልቻሉት ደግሞ ባዶ እጃቸውን ወደ ፋኖ እየጎረፉ ነው። በምስራቅ አማራ ቀጠና አንድ የቲም መሪ በስሩ የሚገኙ ወታደሮቹን ጠርንፎ እንደያዘ ፋኖን ሲቀላቀል፣ በምዕራብ አማራ ቀጠና ደግሞ 2 ክላሽንኮቭ ደርበው ያነገቱ ወታደሮች ፋኖን ተቀላቅለዋል። በተጨማሪም ከዚህ በፊት በፋኖ ተደምስሳ እንደገና ዳግም ተደራጅታ የነበረችው የ25ኛ ክፍለ ጦር ዘመቻ መሪ ከነአጃቢዎቹ ፋኖን ተቀላቅለዋል። መረጃውን በዝርዝር አጠናቅረን ይዘነዋል። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ የዛሬ የካቲት 12 2018 ዓ.ም የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በደጋዳሞት ፈረስ ቤት ከተማ በተደረገ ውጊያ በርካታ የአገዛዙ ወታደሮች ሙትና ቆስለኛ መደረጋቸው ተሰምቷል። ለተከታታይ 5 ሰዓታት በዘለቀው ውጊያ አገዛዙ ከአየር መቃወሚያና ሞርተር እንዲሁም በሌሎች ከባባድ መሳሪያዎች ታግዘው ራሱን ለመከላከል ሙከራ ያደረገ ቢሆንም ነገር ግን ከወደ ፋኖ የተከፈተበትን የከበባና የቆረጣ ማጥቃትን መቋቋም አቅቶት ሙትና ቁስለኛውን ማንሳት በማይችልበት ደረጃ አከርካሪ መሰበሩ ተሰምቷል። በፈረስ ቤት ከተማ ከ5 ሰዓታት በላይ በተደረገ ውጊያ ፋኖ በጠላት ላይ በወሰደው ጠንካራ እርምጃ ታላቅ ድል ተቀዳጅቷል። ውጊያው የተካሄደው ትላንት የካቲት 11 2018 ዓ.ም እኩለ ቀን ጀምሮ ለተከታታይ 5 ሰዓታት ሲሆን በዚህም በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ስር ከ2ኛ ሬጅመንት እና ከ3ኛ ሬጅመንት የተውጣጡ ፋኖዎች ከደጋዳሞት አባት አርበኞች ጋር በመቀናጀት ፈረስ ቤት ከተማ መሽገው በነበረ የጠላት ብልጽግና መከላከያ ሰራዊትና የአድማ ብተና እንዲሁም የሚኒሻ ኃይል ላይ ከባድ እርምጃ በመውሰድ አንጸባራቂ ድል ተቀዳጅተውበታል። በዚህ ተጋድሎ በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ በውጊያው ከተገደሉት መካከል የጠላት ኃይል የሚተማመንባቸው መስመራዊ አዋጊዎች እንደሚገኙበት ነው የታወቀው። የጀግናው ፋኖን ክንድ መቋቋም ያልቻለው የጠላት ኃይል በታጠቀው ሞርተርና ዙ 23 የወር ደንበሩን በመተኮስ የንጹሐን መኖሪያ ቤትን አውድሟል። የቀንድ ከብቶችን ገድሏል። የተከመረ የእህል አዝመራን አቃጥሏል። ወደ ሌላኛው መረጃችን አለፍን። የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ የሀገራዊ ምክክር ኮሚሽን አመራሮች በተገኙበት ወቅት በአማራ ተወላጅ ልሂቃን ላይ እየተፈጸመ ያለውን እስር በጽኑ አውግዘዋል። ዶክተር ደሳለኝ እንደ አማራ ህዝብ ልሂቁ የታሰረበት ክልል የለም፣ በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። የአማራ ህዝብ ጉልሃን ብሎ የሚለያቸውና ልሂቃን ብሎ የሚያስቀምጣቸው የሐሳብ መሪዎች ናቸው ሲሉ ቃል በቃል ተናግረዋል።
ዶክተር ደሳለኝ ጫኔ በአማራነታቸው ብቻ ብዙ የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች፣ የህዝብ ተወካዮችምና የተመረጡ የህዝብ እንደራሴዎች ይገኙበታል ብለዋል። በነገራችን ላይ ሌሎች ህዝቦች የታሰረ ሊቃን የላቸውም። ለምሳሌ ከትግራይ የታሰረ የፖለቲካ ሊቃን የለም። ከኦሮሞም ብዙ የታሰሩ ነበሩ፣ ተፈተዋል ሲሉ ድምጻቸውን አሰምተዋል። በሰፊው ታስሮ ያሉ ልሂቃኖች ከአማራ ህዝብ ያሉ ተወካዮች ብቻ ናቸው። ስለዚህ ነገ የአማራ ህዝብ ልሂቃኖች ታስረውብኛል አልተወከልኩም ቢል በቂ ምክንያት አለው ብዬ አስባለሁ ያሉት ዶክተር ደሳለኝ እነማን ምን ሲያደርጉ እንደታሰሩና እንደተፈቱ እናውቃለን በዚህ ሀገር ብለዋል። በፖለቲካ አመለካከታቸውና በማንነታቸው ምክንያት የታሰሩ ተራ ዜጎች ሳይሆኑ ጋዜጠኞች፣ አክቲቪስቶችና የተመረጡ የህዝብ እንደራሴዎች መሆናቸውን የገለጹ ዶክተር ደሳለኝ ጫኔ የአማራ ተወካዮች በታሰሩበት ሁኔታ አልተወከልንም የሚል ጥያቄ መነሳቱ ተገቢ መሆኑን እና በዚህ ምክንያት በምክክሩ ሂደት ላይ ያላቸው ተስፋ መሟጠጡን ገልጸዋል። ኮሚሽኑ ታሳሪዎች እንዲፈቱ ቢጠይቅም ከመንግስት በኩል ምላሽ አለማግኘቱንና ይህንንም ለህዝብ በግልጽ አለማሳወቁን የህዝብ እንደራሴው ነቅፈዋል። የሀገራዊ ምክክር ኮሚሽን ምክትል ሰብሳቢ በበኩላቸው ኮሚሽኑ አክቲቪስት ባይሆንም ማንኛውም ዜጋ ያለአግባብ እንዳይታሰር ግፊት እያደረገ መሆኑንና ችግሮችን ለመፍታት ከፍተኛ ጥረት እያደረገ ስለመሆኑ ማብራሪያ የሰጡ ቢሆንም ነገር ግን ዶክተር ደሳለኝ ጫኔ ላነሱት ጥያቄ በቂ የሚሆን ምላሽ ሳይሰጡ ቀርተዋል። ወደ ሌላኛው መረጃችን አለፍን። መዋሸትንና ማጭበርበርን፣ ንጹሐንን በአሰቃቂ ሁኔታ መግደልና ማፈናቀልን፣ ጽንፈኝነትና ጦረኝነትን መለያው ያደረገው የብልጽግና ቡድን ዙፋኔን ይጠብቁልኛል ያላቸው ወታደሮቹ ልክ እንደ እምቧይ ካብ እየተናዱ ፋኖን መቀላቀላቸውን ቀጥለዋል። በአራቱም የአማራ ቀጠናዎች ያለፉት 2 ቀናት ብቻ ከ50 በላይ አገዛዙ ወታደሮች ጨርቄን ማቄን ሳይሉ ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በማወቅ የሚሆን ባለማወቅ ከዚህ ሰው በላ አገዛዝ ጋር ተሰልፋችሁ የገዛ ወገናችሁን ስትጨፈጭፉ የነበራችሁ ወታደሮች ካሁን በኋላ የአገዛዙ ሴራና የጥፋት መንገድን በውል ተረድታችሁ ፋኖን ተቀላቀሉ በሚል የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን ጥሪ የአገዛዙ ወታደሮች በደስታ ተቀብለው የቻሉ ከነሙሉ ትጥቃቸው ተጠርንፎባቸው መያዝ ያልቻሉት ደግሞ ባዶ እጃቸውን ወደ ፋኖ እየጎረፉ ነው። በምስራቅ አማራ ቀጠና እንደ ቲመሪ በስሩ የሚገኝ ወታደሮችን ጠርንፎ እንደያዘ ፋኖን ሲቀላቀል፣ በምዕራብ አማራ ደግሞ 2 ክላሽንኮቭ ደርበው ያነገቱ ወታደሮች ፋኖን ተቀላቅለዋል። ቲመሪው በስሩ የነበሩ 6 ወታደሮችን እንደያዘ ነው ወደ ፋኖ የገባው። ደቡብ ወሎ ዞን አልቡኮ ወረዳ የሚገኘው የብልጽግናው ዙፋን ጠባቂ ሰራዊት አባል የነበሩ 5 የአድማ ብተናና ልዩ ኃይሉ ሲበተን ወደ ፖሊስ ገብቶ የነበረ አንድ ወታደር፣ በአጠቃላይ በተሳሳተ መንገድ ከጸረ አማራው ስርዓት ጋር ተሰልፈው የነበሩ 6 ወታደሮች የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን የምህረት አዋጅና ጥሪን ተቀብለው በትላንትናው ዕለት በምኒልክ ዕዝ ስር ልጅ ኢያሱ ኮር የጎፍ ክፍለ ጦርን መቀላቀላቸውን እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። ወታደሮቹ ወደ ፋኖ ቀጠና ሲደርሱም በየጎፍ ክፍለ ጦር አመራሮች ደማቅ አቀባበል ተደርጎላቸዋል። በተያያዘ ዜና የ25ኛ ክፍለ ጦር ዘመቻ መምሪ ያገዛዙ በአማራ ህዝብ ላይ የሚፈጸመውን ጭፍጨፋን በመቃወም ከስምሪት ቀጠናው በመጥፋት ፋኖን ተቀላቅለዋል። 25ኛ ክፍለ ጦር በምዕራብ አማራ ቀጠና የቴዎድሮስ ዕዝ ፋኖ ከወራት በፊት ባደረገው ተጋድሎ ሙሉ በሙሉ ደምስሷት ዳግም ከሌሎች ክፍለ ጦሮች በተወጣጡ ወታደሮች የተደራጀች ክፍለ ጦር ናት። በዚህም በአሁን ሰዓት የክፍለ ጦሯ ዘመቻ መሪ የነበረው ወታደር ከነሙሉ ትጥቁና አጃቢዎቹ ፋኖን ተቀላቅለዋል። የአገዛዙን ሴራ አካሄድ ቀድሞውኑ የተረዱና ሁኔታዎች ለመውጣት አስቻይ ሳይሆኑ መቆየታቸውን የአማራ ፋኖ ብሔራዊ ንቅናቄ የምህረት አዋጅን በመጠቀም የውሳኔያቸው የመጨረሻ እንደሆነና በተግባር ፋኖን መቀላቀል እንዳስቻላቸው ወታደሮቹ አስረድተዋል። የ25ኛ ክፍለ ጦር ዘመቻ መሪ ሆነው ሻለቃ ሀብታሙ አዲስ እንዲሁም አማራ ሽታ፣ ማማሩ መለሰ፣ ገብሬና ሌሎች በርካታ የሚሊሻ አባላት ናቸው ከዘመቻ መሪው ጋር አብረው ወደ ፋኖ የተቀላቀሉትም። ወታደሮቹ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 54ኛ ክፍለ ጦርን የተቀላቀሉ ሲሆን በክፍለ ጦሩ አመራሮችም ደማቅ አቀባበል ተደርጎላቸዋል። በሌላኛው 2 የአድማ ብተና አባላት 4 መሳሪያ በመያዝ ፋኖን ተቀላቅለዋል። አማራ ፋኖ ብሔራዊ ንቅናቄ ከአገዛዙ ጋር በመወገን በህዝብ ላይ ጭፍጨፋ እየፈጸሙ የሚገኙ የአድማ ብተና፣ ሚሊሻ፣ ፖሊስ እንዲሁም መከላከያና ማንኛውንም የብልጽግና አደረጃጀት ውስጥ ለሚያገለግሉ አባላት የምህረት አዋጅ ማውጣቱ ይታወቃል። ስለሆነም ፈንታው ውቤ፣ ምስጋናው ዳኝ የተባሉ 2 የአድማ ብተና አባላት እያንዳንዳቸው ከያዙት ትጥቅ በተጨማሪ ሌላ ክላሽ ደርበው በመያዝ ከዳንግላ ወረዳ ማዕከል አካባቢ ከመሸገው የጠላት ኃይል ወጥተው በመጥፋት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር ኮማንድ ዩኒትን ተቀላቅለዋል። ጀንበሬ ያዘቀዘቀችበት አገዛዝ ከ9ኛ ክፍል አፍሶ በግዴታ ወደ ብር ሸለቆ ማሰልጠኛ ማዕከል እንደወሰዳቸውና ለ3 ወር ስልጠና እንደወሰዱ ገልጸው የተሰጠንን ተልዕኮ የአማራን ህዝብ መግደልና ማጎሳቅወል መሆኑ ሲነገረን አማራ አይገድለውም በሚል ወደ ወንድሞቻችን ተቀላቅለናል ብለዋል።
በተያያዘ በዚያው በምዕራብ አማራ ቀጠና የአንድ ክፍለ ጦር መስመራዊ አዋጊ የሆኑ 2 ወታደሮች ፋኖን ተቀላቅለዋል። አገዛዙ በህግ ማስከበር ስም በአማራ ህዝብ ላይ ጭፍጨፋ እንዲፈጽሙ የሰጣቸውን መመሪያ የተቃወሙ ሰፈር መኮ፣ ዘሪሁን ንጉሴ፣ ማሜ ቤት የተባሉ የብልጽግና መከላከያ ሰራዊት አባላት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦርን መቀላቀላቸውን መረብ ሚዲያ ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። ወታደሮቹ መስመራዊ አዋጊ እንደሆኑም ነው የተሰማው። ወደ ሌላኛው መረጃችን አለፍን። ለባንዳና ለጸረ አማራ ኃይሎች የእግር እሳት የሆነው የለንደን ፋኖ ዛሬም ለወገኖቹ ድምፅ በመሆን የጠላት አብይ አህመድ ሴራን በአደባባይ አጋልጧል። የ2026 የጠንካራ ማህበራት ስብሰባ በለንደን እየተካሄደ ባለበት ጉባኤ የለንደን አማራ ፋኖ አባላት ስለ አማራ ህዝብ ስቃይና መከራ የግንዛቤ ማስጨበጫ ስራ መስራታቸው ታውቋል። የፋኖ አባላቱ በአማራ ህዝብ ላይ የተፈጸመ ስላለው የድሮን ጭፍጨፋ፣ የንጹሃኖችን ግድያና እልቂት፣ ቀሪው ህዝብ ማሆን ስላለበት የመከራና የሰቆቃ ወቅት የግንዛቤ ማስጨበጫ ስራ መስራታቸውን መረብ ሚዲያ የለንደን ፋኖ ማህበር ካሰራጨው ተንቀሳቃሽ ምስል ተመልክቷል። እነዚሁ የለንደን ፋኖዎች ዓለም ዝም እንዳይል ጥሪ አቅርበዋል። በሰላማዊ መንገድ በድፍረት የወገናቸውን እጣ ፈንታ በክብር ተናግረዋል። በመጨረሻም የስብሰባው ታዳሚዎችም በጉዳዩ ሀዘን ተሰምቷቸውና በአቅራቢው ጨዋነት ተደምመው አጨብጭበዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለሰዓቱ ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።